ባለሀብቶች $10,000 በመክፈል የሚያገኙት የኢትዮጵያ ጎልደን ቪዛ ሊጀመር ነው። የኢሚግሬሽንና ዜግነት አገልግሎት ለአገሪቱ ኢኮኖሚ ከፍተኛ አስተዋጽኦ ለሚያበረክቱ የውጭ አገር ባለሀብቶች የሚሰጥና እስከ 10 ዓመት የሚያገለግለው ጎልደን ቪዛም ካርድ በያዝነው የ2019 በጀት ዓመት ለአገልግሎት ዝግጁ እንደሚሆን ተገልጿል። እንደ ተባበሩት አረብ ኤሚሬት ዩኤኢ ባሉት ሀገራት ልምድ ላይ ተመስርቶ የተዘጋጀው ይህ የመኖሪያ ፈቃድ ካርድ ከፍተኛ መዋዕለ ንዋይ በማፍሰስ ኢትዮጵያ ውስጥ መስራት ለሚፈልጉ ባለሀብቶችና ለቤተሰቦቻቸው የረጅም ጊዜ ዋስትና መስጠትን ታስቦ የተዘጋጀ ነው። ቁልፍ መስፈርቶች፣ ዝርዝር ሁኔታዎች፣ የኢንቨስትመንት መጠን $10 ሚሊዮን እና ከዚያ በላይ ኢንቨስትመንት ያደረገ ወይም $5 ሚሊዮን አፍስሶ ለበርካታ ኢትዮጵያን የሥራ ዕድል የፈጠረ ከፍተኛ ማንኛውም የጸጥታ ስጋት ነፃ መሆኑ ሲረጋገጥ የአገልግሎት ክፍያ መደበኛ አገልግሎት $10,000 አስቸኳይ አገልግሎት $12,500 ተጨማሪ አማራጭ አገልግሎቶች በቅርበት ባሉበት ቦታ ለማግኘት የሚያስችል የቤት ለቤት አማራጭ ተዘጋጅቷል። አስፈላጊው የሕግ ማዕቀፍና ቴክኖሎጂ ዝግጅቶች መጠናቀቁ የተገለጸ ሲሆን ዝርዝር ማስፈጸሚያ መመሪያዎች ከፍትህ ሚኒስቴር ጋር በመቀናጀት እየተጠናቀቀ መሆኑ ተገልጿል። ያለ ቪዛ አሜሪካ መግባት የሚችሉ 42 ሀገራት ይፋ ተደርገዋል። በዚህ ዝርዝር ውስጥ አንድም በጣም በሚያሳዝን ሁኔታ እጅግ በጣም በሚባል ሁኔታ በሚያሳዝን ሁኔታ አንድም የአፍሪካ ሀገር አልተካተተም። ለምን? የዚህን ምክንያት አፍሪካ ያልተካተተችበትን ዋና ምክንያት ወደ እናንተ ይዘን እንቀርባለን። አሜሪካና ማንን ነው 42 ሀገራትን እንግዲህ በነፃ ቪዛ ያለ ቪዛ ወደ ሀገሯ እንዲገቡ የፈቀደችው? ዝርዝር ጉዳዩን እንመለስበታለን። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር ማድረግ ቻናላችንን እንድትከታተሉ ጋብዘናል። እንግዲህ በዚህ ዝርዝር ውስጥ አፍሪካ አልተካተተችም። አንድም የአፍሪካ ሀገር አልተካተተም። እናም እንግዲህ አሜሪካ የቪዛ ወይም ነፃ የጉዞ መርሃ ግብር ተጠቃሚ 42 ሀገራትን ይፋ አድርጋለች። ሀገራቱ ከምን አንጻር ነው የተመረጡት? አፍሪካ ስለምንድን ነው እዚህ ዝርዝር ውስጥ ያልተካተተችው? እንግዲህ እነዚህ ሀገራት ዜጎች ያለ ቪዛ አሜሪካ መግባት ይችላሉ ተብሏል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ዜጎቻቸው በቪዛ ነፃ የጉዞ መርሃ ግብር መሰረት አማካኝነት ወደ አሜሪካ መግባት የሚችሉ ሀገራት ዝርዝር ይፋ አድርጓል። በዚህ መርሃ ግብር መሰረት የ42 ሀገራት ዜጎች ለቱሪዝም ወይም ለንግድ ሥራ ዓላማ እስከ 90 ቀናት ድረስ ያለ ቪዛ ወደ አሜሪካ መግባት ይችላሉ ተብሏል። ሆኖም እነዚህ መንገደኞች ወደ አሜሪካ ለመግባት ከመነሳታቸው በፊት በኤሌክትሮኒክ የጉዞ ፈቃድ ስርዓት ኢኤስቲኤ አማካኝነት ፈቃድ ማግኘት ይጠበቅባቸዋል ተብሏል። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች እነዚህ ሀገራት ከአውሮፓ እንግሊዝ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ስፔን፣ ፖርቹጋል፣ ኔዘርላንድ፣ ቤልጅየም፣ ስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድ፣ ኦስትሪያ፣ ስዊዘርላንድ፣ አየርላንድ፣ አይስላንድ፣ ሉክሰምበርግ፣ ግሪክ፣ ፖላንድ፣ ቼክ ሪፐብሊክ፣ ስሎቫኪያ፣ ስሎቬኒያ፣ ክሮኤሽያ፣ ኢስቶኒያ፣ ላትቪያ፣ ሊትዌንሳ፣ ሃንጋሪ፣ ማልታ፣ ሊችንስታይን፣ ሞናኮ፣ ሳን ማሪኖ እና አንድራ ይገኙበታል። ከአውሮፓ ውጪ አውስትራሊያ፣ ኒውዚላንድ፣ ጃፓን፣ ደቡብ ኮሪያ፣ ሲንጋፖር፣ ብሩኒ፣ ታይዋን፣ ቺሊ፣ እስራኤልና ኳታር ናቸው። በዚህ ዝርዝር ውስጥ አንድም የአፍሪካ ሀገር አልተካተተም። ይህ ደግሞ በጣም አነጋጋሪና ብዙዎችን ያስገረመ ነገር ሆኗል። እንዴት አፍሪካ አልተካተተችም? አፍሪካ ለምን እዚህ ውስጥ አልተካተተችም የሚለው ጉዳይ እጅግ በጣም አነጋጋሪ ሆኗል። ምክንያቱም እንግዲህ አፍሪካ በብዙ መልኩ ወደ አሜሪካ የምትልካቸው በተለያየ መንገድ የምታስገባቸው ብዙ እቃዎች አሉ። ብዙ ወደ አሜሪካ የሚላኩ ጥሬ እቃዎች በተለይ በዚህ ሁኔታ ውስጥ ሆኖ እያለ አፍሪካን አለማካተት ምንድን ይባላል? እንግዲህ በተለይ አሜሪካ እነዚህን 42 ሀገራት ዜጎች ስታካትት አብዛኞቹን በመስፈርት ደረጃ የተጠቀመችው ለእሷ ያላቸው ኢኮኖሚያዊ ጥቅም
ሌሎችም ነገሮች ታሳቢ በማድረግ ነው። ወይም ለአሜሪካ ከሚሰጡት ብዙ ወይም ዘርፈ ብዙ ጥቅሞች አንፃር ነውና አፍሪካ ያልተመረጠችበት ወይም ደግሞ እዚህ ዝርዝር ውስጥ ያልተካተተችበት አንደኛው መንስኤ ተብሎ የሚታመነው ያ ነው። ነገር ግን አፍሪካውያን በተለይ ራሳቸውን የቻለ የራሳቸው ብዙ ከሌሎች ሀገራት ጋር ሊያገናኛቸው የሚችል ነገር ማዘጋጀት አለባቸው የሚል አንድ እምነት አለ። ምክንያቱም እንግዲህ አፍሪካ በብዙ መንገድ አህጉሪቱ ራሷን የቻለች ትልቅ አህጉር ናት። ይቺ አህጉር ደግሞ በአሜሪካ ደረጃ ቦታ ተሰጥቷት ነፃ ቪዛ ማግኘት ካልቻለች እንግዲህ አፍሪካውያን ጠንከር ብለው አብረው በጋራ ቆመው የራሳቸውን የሆነ ነገር ማዘጋጀት አለባቸው የሚል በርካታ ሀሳቦች መጥተዋል። ምክንያቱም እንግዲህ አሜሪካ ከዚህ የነፃ ጉዞ ውስጥ ለአፍሪካ እድል አለመሰጠቱ አፍሪካ ራሷን የቻለ የቪዛ ህግም ሆነ ሌሎች ኢኮኖሚያዊ ትስስሮችን መፍጠር አለባት የሚል ሀሳቦች እየመጡ ይገኛሉ። እነዚህ ሀሳቦች እንግዲህ የመነጩት ያው ብዙዎች አፍሪካውያን ለራሳቸው ከማሰብ ለአፍሪካ ከማሰብ የተነሳ ነውና እንግዲህ አሜሪካ ከቪዛ ነፃ ወደ ሀገሯ እንዲገቡ የፈቀደችላቸው ሀገራት ቀደም ሲል የገለጽኩላችሁን ይመስላሉ። እንግዲህ ሌላው ከአሜሪካ ቪዛ ጋር ተያይዞ ሊነሳ የሚችለው ጉዳይ አፍሪካ አለማካተቷ ብቻ ሳይሆን በተለይ እነዚህን ውስን ሀገራት አሜሪካ መምረጧ ከምን አንፃር ሊሆን ይችላል የሚለው ደግሞ ሌላው አነጋጋሪ ጉዳይ ነው። ምክንያቱም እንግዲህ አሜሪካ ከዚህ ቀደም ማንም ሰው ገብቶ የሚወጣባት እንደፈለገ አሜሪካ ውስጥ መኖር መስራት መክበር የሚችልበት ሀገር ነው። አሁን ላይ እንግዲህ አሜሪካ በርካታ ህጎቿን አጥብቃለች። በተለይ 42 ሀገራት ብቻ ይህን እድል ማግኘታቸው ሌላው አነጋጋሪ ነገር ነው። እንግዲህ እነዚህ ያሉ ጉዳዮች በተለይ ብዙ ጊዜ ያሳስባል። ምክንያቱም አዳዲስ ለውጦች እየመጡ ነው። እንደ ዓለም ቅርብ አፍሪካ እንኳን እንደዚህ ያሉ አዳዲስ ህጎችን እያመነጩ በርካቶቹም በተለይ ደግሞ ሌላውን ስደተኛ ጠል ማህበረሰብ እየተፈጠረ ነውና በእርግጥ አሜሪካ የራሱ ምክንያት የራሱ ፕሮሲጀሮች አሉት ለመግባትም ሆነ ላለመግባት። በተለይ ስደተኞች አንዴ ከገቡ በኋላ አይወጡም፣ መኖሪያቸውን ያደርጋሉ። አሜሪካ ደግሞ እንግዲህ በተለይ ለስደተኞች የምትሰጠው የተለየ ጥቅም አለ። በተለይ አሜሪካ የሚኖሩ ዜጎች ራሳቸውን